አቶ ኤልያስ አንተ ለመጀመሪያ ጊዜ ነው ወደ ኤርትራ መጣው ወደዚህ ከመምጣት በፊት የነበረ አስተሳሰብና በአካል እዚህ ከመጣ በኋላ የተመለከትከውን ተጨባጭ ሁኔታ ብትገልጽልን ምክንያቱም አቶ ስለሺ ተመላልሽ ያለው ስላለ ቀስ ብሎ ጽንቱን ያደርገዋል ማሰበው የነበረው እንደ ሚሊተሪ ካምፕ አድርጌ ነበር አስመራን ማየት የነበረው ምክንያቱም ባለው ጦርነት ምክንያት ጦርነትም ባይሆንም ግን ያው የወያኔ አገዛዝና ኤርትራ ተፋጠው ነው ያሉት አሁን ኮልድ ዋር አይነት ነገር ነው ያለውና ከባድ ሴኩሪቲ ያለበት ከተማ አድርጌ ነበር መገመት የነበረው ግን ኤርፖርት ስንመጣ አንድም መሳሪያ ያዘ ሰው እንኳን አላየንም በዛ በጣም ገርሞኝ ነበር ከዛ ወተን በማግስቱ ከተማው በመዞርበት ጊዜ ከቴሌኮም መስሪያ ቤት በስተቀር አንድም ፖሊስ መንገድ ላይ አላየንም ወታደር መንገድ ላይ አላየንም እና ከተማው በተዘዋወርንበት ጊዜ ብዙ አቨሬጅ ኤርትራውያን ለማግኘት መንገድ ላይም ኮፊ ሾፕም ገብተን ሱቆችም ገብተን እንድል አጋጥሞኝ ነበር በብስክሌትም ተከራይተን ብዙ ቦታ ዞረን ነበር እንደዚሁም ደግሞ መንገድ ላይ ወታደሮችንም ለጥበቃ የመጡትን እዚህ ሰሞኑን አቁመን ማናገር ነበር ሰላምታም እንትን ብለን ነበር እና በእውነት እዛ የነበረኝ አመለካከትና እዚህ ስመጣ በጣም የተለየ ነው ግን ከሁሉም ደግሞ በላይ በጣም የተደሰትኩበት ነገር ከአርበኞቹ ጆሮ መስማቴ ነው ከመሪዎቹም በተለያየ ስራም ከተሰማሩ የአርበኛ ውስጥ ካሉት እና ስለ ኤርትራ ህዝብ እና በተለይ ደግሞ ኤርትራ መንግስት ስላደረገላቸው ውለታ ተናግረው አይጨርሱም ኢትዮጵያ ውስጥ ስንትና ስንት አይነት መከራ አጋጥሟቸው በተለይ አንድ አዛውንት ከትላንትና ወዲያ ከሳቸው ጋር ሰፊ ጨዋታ ይዘን ነበር እና እንደዚህ አይነቶቹ ነገሮች በጣም ነው ያስደሰቱኝ ሌሎችም ኢትዮጵያኖች እንግዲህ መጥተው እኔ ያጋጠመኝን ያየሁትን ነገር እንደሚያው ነው ተስፋ ማድረገው እሺ ስለሺ አቶ ኤልያስ ባለው ላይ የሚጨምረው ካለ እሺ ያው እንግዲህ አቶ ኤልያስ በአስመራ ቆይታው ያለው ግንዛቤ አስቀምጧል እኔ በተደጋጋሚ ቅድም እንደተጠቀስኩት ተመላልሻለሁ ምናልባት ከመጀመሪያው ጉዞ በፊት ወደ ኋላ ተመልሼ ስመለከት በጣም የተዛባ አመለካከት ነበር የነበረኝ ከመጣው በኋላ ግን በአግባቡ እነኚህን ነገሮች ወደ ውስጥ ገብቼ ለማየት ሞክሬያለሁ እስከ ኢትዮጵያ ጠረፍ ድረስ ሄጃለሁ ወደ ሱዳን ጠረፍ ድረስ ሄጃለሁ አስመራ ያሉ ኤርትራኖችን ብቻ ሳይሆን ዳር እስከ ዳር በተለይ እንድትሉ ቃሉን እንድጠቀም አማርኛ ስለማልችል እንዴት አማርኛ ተናገርም አምቼ ነኝ ይላሉ አዎ አምቼ ነኝ ይላሉ ኢትዮጵያዊ ነኝ ግን አምቼ ነኝ ይላሉና ያ ደግሞ ትክክለኛውን ገጽታ እንዳያደርጉኛል አንደኛ የኤርትራ ህዝብ በጣም ጠንካራ ህዝብ ነው ሁለተኛ ነገር እንደው በዲያስፖራና በዚህ ያለውን እንኳን ልዩነት እንትን ብል በጣም ሰፊ ግንዛቤ ያለ ይመስለኛል የባህል የቋንቋ የደም እና በሌሎችም ነገሮች የተሳሰረ ህዝብ ነው ይሄን በምንም መልኩ ልንለው አንችልም ከ8 እና ከ9 አመት በፊት ብዥታዎች ነበሩ በተለይ ብዙ ኤርትራኖች ከ80 ሺህ በላይ ወደ ኤርትራ በወያኔ ስርዓት እንዲባረሩ ከተደረገ በኋላ ሰፊ የሆነ ግንዛቤ ያለ ይመስለኛል አንዳንድ ኤርትራኖች ኢትዮጵያን አይተው ማያውቁ ድሮ ይሉት የነበረው አማራ ሁሉ ኢትዮጵያ አማራ አይነት ነገር ነበር ብለው እንትን የሚሉት ችግሩ ያለው እዛ ላይ ነበር እንትን የሚላቸው አሁን በጣም ግልጽ የሆነ አቅጣጫ አላቸው ችግሩ የት ላይ እንዳለ ያውቃሉ የወያኔው ስርዓት እንደውም ብዙ ኤርትራኖች ከደርግ ስርዓት ጋር ሁሉ ያወዳደሩ ከነመንግስቱ ጋር ያወዳደሩ ምን ያህል የከፋ እንደሆነ ትልቅ ግንዛቤ ያላቸው ይሄ እንግዲህ በአጠቃላይ ህዝቡን ስለመለከት በዛ ደረጃ ነው ኢትዮጵያው ከነሱ ባልተለየው ሁኔታ ቅድም ያልኳቸው መሰረታዊ ትስስሮች እንዳለ እና ከፍተኛ ፍቅር ነው ደግሞ ያላቸው ለኢትዮጵያኖች አንዳንድ ጊዜ ደግሞ ይገርማቸዋል ብዙ ኢትዮጵያኖች ስለማይመጡ እንዴት መጣ ይላሉ እና
ትልቅ አክብሮት ነው ያለኝ ለማለት ነው ለህዝቡ። ወደ ባለስልጣናትና የመንግስት እንትን ስመለከት ሰፋ ያለ እቅድ፣ ሰፋ ያለ ግንዛቤ፣ በተደጋጋሚ ላነሳኋቸው ጥያቄዎች፣ ለፈተሽኳቸው ዶክሜንቶች፣ ዛሬ ካደረኳቸው ቃለ ምልልሶች ከፕሬዝዳንት ኢሳያስ ጋራ ኮንሲስተንሲውን አይቻለሁ። ምንም ልዩነት አላየሁኝም። የዛሬ 4 ዓመት የተነገረውን ዛሬ ከፕሬዝዳንቱ አፍ አንደኛ ስለ ጥያቄዎቹ ግንዛቤ አልነበራቸውም። ራሳችንን ጥያቄዎቹ እንትን ያሉ አንዳንዱ እንደውም ያስቃቸው ነበር እና በጣም የሚያስደስት ሁኔታ ነው። በተለይ ደጋግሜ ፕሬስ ላደርግ የምፈልገው ኢትዮጵያኖች ይሄንን እንትን ሲመለከቱ በአግባቡ እንዲፈትሹት ግን ትንሽ ጊዜ ያስፈልገናል። ወስደን ወደ አማርኛ መተርጎም አለብን። ቅድም እንዳልኩት በእንግሊዝኛ ነው እንትን ያለው፣ ወደ ትግርኛም መተርጎም አለብን። ጊዜ ሊፈጅ ይችላል። ትልቅ ምዕራፍ የሚከፍት ይመስለኛል። በዚህ ሁኔታ ነው የማየው። እሺ፣ ከዚህ ከኤርትራ ሁኔታ ወጣ ብለን ወደ ኢትዮጵያዊ ሁኔታ እንመለስና የኢትዮጵያን ወቅታዊ ሁኔታ ስናይ አሁን ምርጫ አለ። በቅርቡ ደግሞ የመፈንቅለ መንግስት የተባለ ነገር አለ። ግን መፈንቅለ መንግስቱን ወደ ጎን ተውና አሁን ምርጫውን እንየው። በ2002 ምርጫ ይደረጋል። ምርጫ ሲካሄድ እንዴት ነው በግለሰብ ደረጃ የሚሆን በፓርቲ ደረጃ ኢህአዴግን አሸንፎ ስልጣን ላይ ለመውጣት የሚቻል ይመስላል ወይስ የምርጫ ሁኔታ እንዴት አይነት ሁኔታ ይገመገማል? እንግዲህ እኔ በዛ ደረጃ ምርጫ 97ን ወደ ኋላ ተመልሼ የምመለከተው ትልቁ እድል እዛ ላይ የተዘጋ ይመስለኛል። በተወሰነ ክልል የኢትዮጵያዊ ስሜት የወያኔም አገዛዝ በትክክል ለማስቀመጥም ተቃዋሚ ድርጅት መሪዎችም በአግባቡ የተረዱት አይመስለኝም። የኢትዮጵያ ሕዝብ ልቆ ሄዷል እና ከፓርቲ ማኒፌስቶ ውጪ ከፖለቲካ ፕሮግራም ውጪ ለአለፉት 17 እና 18 ዓመታት የኢትዮጵያ ሕዝብ ያሳለፈው ነገር በየቀኑ የሚተነፍሰው የሚበላው የሚጠጣው ነገር ችግሩ ስለነበረ ምርጫ 97 ላይ ይሄ ወያኔ በተደጋጋሚ እንደሚዘራው የፕሮፓጋንዳ የዘርን የሃይማኖትን እንትን መሰረት ያላደረገ ኢትዮጵያ ሕዝብ ተገልብጦ ወጥቶ ያንን ነገር አድርጓል። ከዛ በኋላ ግን እኔ የወያኔ አገዛዝ የተማረው ነገር በምንም መልኩ ያችን ቀዳዳ ላለመክፈት የተለያዩ ህጎች ወጥተዋል። እሱስ ገብቼ ጊዜ ማቃጠል አልፈልግም። በዛ ላይ ቀደም ሲል የማማያ ምርጫ የተባለው ተሰምቶ የማይታወቅ 4.5 ሚሊዮን አካባቢ ካንዲዴት ያዘጋጀ ነው። እነኚህ ሁላ በመሰረታዊ የአገዛዙ ወይም የወያኔ አገዛዝ ስርዓት አይዲዮሎጂ ፊሎሶፊ አምነው ነው ወይ አይደለም። በአሁን ሰዓት ትምህርት ቤት ለመማር ስራ ለመስራት ግዴታ የኢህአዴግ አባል መሆን በዋነኛነት ነው። ህዝቡም ደግሞ ካለው የኢኮኖሚ ችግር አንፃር በምሳሌ ለመጥቀስ ባለፈው በቅንጅት በጠራው ምርጫና በእናቶ መለስ በተጠራው እንትን ሰላማዊ ሰልፍ በመስቀል አደባባይ በተደረገው በዛ ላይ የወጡ ሰዎች በንጋታው ከተማውን ጠቅላላ በሚገርም ሁኔታ አጥለቅልቀውታል እና ትናንት ለሆዴ ዛሬ ለነጻነት አይነት ነገር እንትኑ ተርሚኖሎጂው ረስቼዋለሁ እና እነኚህ እድሎች ታልፈዋል። በዛን ጊዜ አክቲቪስት የነበሩ በተለያየ መልኩ አካለ ስንኩል ሆነዋል፣ ከሀገር ተሰደዋል፣ ተገለዋል። በተቃዋሚ ጎራ ያሉትንም አሁን በቅርቡ እዚህ ሆኜ ያነበብኩት እንትን አለ በነ አቶ ቡልቻ ደመቅሳ ሌሎችም መሪዎች ተጠቅሷል። ምንም ነገር መነቃነቅ እንደማይቻል ከመድረክም ከሚባለው አዲስ እንትን ከዛም ሰምቻለሁ እና at the end of the day ይሄ እዚህ ላይ ተሳትፈን የተወሰነ እንትን እናደርጋለን የሚሉ የፖለቲካ ድርጅቶች ካሉ የወያኔ እድሜ እንዲቀጥል ወይም ደግሞ በዓለም አቀፍ ኮሚኒቲው በመንግስታት ሌጂቲመሲ ለመስጠት ካልሆነ በስተቀር በምንም መልኩ ጠቅላላው ነገር የሞተ ነገር ነው። ለዛም ነው ቀደም ሲል ይሄንን ነገር በተደጋጋሚ ሲሰብኩ የነበሩ የከፍተኛ የፖለቲካ መሪዎች በአሁን ሰዓት አቅጣጫቸውን ለውጠው የዚህ እኛ ቀደም ሲል የኢትዮጵያ ሕዝብ አርበኞች ግንባር ሌሎችም የጀመሩትን ኋላ ቀር የነፍጠኛ ይባል የነበረው ወደዛ በሚቀጥሉት ወራቶች ደግሞ ሰፊ
የህዝብ እንቅስቃሴ እናያለን። የኢትዮጵያ ህዝብ አርበኞች ግንባር የአርበኞች ድምጽ ሬዲዮ የሚል ከ2 ሳምንት በፊት በሳምንት ማክሰኞና ቅዳሜ የሚተላለፍ ከፍቷል። ያለን ፊድባክ በጣም የሚያበረታታ ነው። ከፍተኛ መነቃቃት ኢትዮጵያዊነትን፣ አርበኝነትን፣ ለነጻነት መታገልን የህዝብን የመንቀሳቀስና በራሱ መንገድ አርበኛ ግንባርን የመቀላቀል መንገድ ይፈጥራል እና በሚቀጥሉት 5-6 ወራቶች ልናያቸው እንችላለን። ይሄ ምርጫ የሚባለው ቀልድ ነው። እሺ እዛው ሳለ እንጨምርበት የምትፈልገው ታዲያ የምርጫ ትርጉሙ ምንድነው? የኔ በአመት ምርጫ አይላል በ4 ዓመት ምርጫ ትርጉሙ ምንድነው? ያው እንግዲህ የምርጫ ትርጉሙ ነው እንግዲህ እንደው ወረድ ባለ እንትን ባስቀምጠው አንደኛ የወያኔው ያገዛዝ ስርዓት ከውጪ የሚያገኛቸው የተለያዩ ጥቅሞች ቀጣይነት ለማለትና ህጋዊነቱን በዓለም አቀፍ ደረጃ ተቀባይነቱን እንትን ለማለት ነው። ሌላው እንግዲህ ፓርላማ ውስጥ የሚገቡ ከደሞዝ ውጪ ከመኖሪያ ውጪ የኢትዮጵያ ድምጽ የሚሰማበት አይደለም። ምንም ትርጉም የለውም። አትሊስት ከምርጫ 97 በፊት የነበረው ሁኔታ ብዙ የሚያበረታቱ ነገሮች ነበሩ። ብዙ የተለወጡ እኮ በመገናኛ ብዙሃን በጋዜጠኞች ላይ በሰብአዊ መብት ተከራካሪዎች ላይ ሌላው ቀርቶ በኤንጂኦ ላይ ያልወጣ ህግ የለም። እኔ ግማሹን ረስቼዋለሁ። በየጊዜው ነው ህግ የወጣው እና ያሁኑ ምርጫ ሳይሆን በቁርጠኝነት ያለ ምንም እንትን እስከ መጨረሻው ድረስ ለመግዛት ወስነው ታጥቀው የተነሱ ይመስላሉ እና እዛ ላይ እኔ እንደውም ያን ያህል ጊዜ ማጥፋት የሚያስፈልግ አይመስለኝ። ለዚህ ነው ቀልድ ነው ብዬ ያስቀመጥኩት። ኢትዮጵያ ህዝብ ግን ያውቃል እና በዚህ ምርጫ ይሳተፋል አይሳተፍም የምናየው ነው በሂደት። አቶ ኤልያስ ከ97 ተሞክሮ የኢትዮጵያ ህዝብ የምርጫውን ሁኔታ አይቶ እያለ